እንግዲህ በቃሉ ልጁ በማግባቱ ደስተኛ ሆኗል ማለት ነው። እንግዲህ ሀናን እንደሆነ አያውቅም ማለት ነው። ቤቲ ግን አፋፍ ላይ እያደረሰች ለበቃሉ ለመናገር በጣም ቸኩላለች ማለት ነው። የሜላት ልጅ እንደሆነች በፍጹም አያውቅም ማለት ነው። እሱ ግን በደስታ ተውጦ እንዴ ደስ ነው ያለኝ፣ ወግ ማድረግ ልታሳየኝ ነው የኔ ጀግና የኔ አንበሳ እያለ ነበር ማለት ነው። እሱም የነገረችው ቤቲ ብትሆንም ቤቲ እንግዲህ ከነገረችው በኋላ በቃሉ በጣም ደስ ብሎት ለኢዝራ እናቶሉ ላገኘ እፈልጋለሁ ብሎ እንግዲህ ቤት ወስዶ ነግሮት በጣም ደስ ብሎታል። እንዴት ከባዳ ሰማለሁኝ ከውጭ ሰው ልስማ ወይ እንዴት ሳትነግረኝ ብሎ እንግዲህ ይህንንም ያደረገችው ኢዝራ ቤቲ ስለነገራት ቤቲ ወስዳ ደግሞ ለበቃሉ በቃሉ የሚቆጣና የሚንጨረጨር መስሏት ነበር። በደስታ እንግዲህ ተውጦ ስለ ኢዝራ ምንም ነገር ልትይኝ አልፈልግም ብሎ አንገቷን አንቆ ይዟታል፣ ቤቲ ማለት ነው። እሷም ደንግጣ ከዚህ በኋላ ምንም ትንፍሽ አለለም ብላለች ማለት ነው። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ እንደተለመደው ኖላይቶችን ይዘንላችሁ ከች ብለናል ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። እንግዲህ ኖላይቶች ቅዱስ ያናደደው እና የተበሳጨበት ምክንያት እያዘንና እየተበሳጨ እንግዲህ ፂንም እንዳትከተይኝ ከዚህ በኋላ ማንም ሰው አያስፈልገኝም በህይወቴ መጥቶ ሊጎዳኝና እንትን ሊለኝ አልፈልግም ብለዋል ማለት ነው። ይህንንም ደግሞ እያደረገች የነበረችው እዚህ አንተ ስትበሳጭ በጣም ታስፈራለህ፣ እናም ደግሞ እንዳትከተይ ስላላት እከተልሃለሁ፣ ምን እንደምታረግ አላቅም፣ በንዴት በጣም ተበሳይተሃል፣ በጣም ይቅርታ እያለች እንግዲህ ተከትላው አብራ ነበረች ማለት ነው። እውነት ለመናገር አሳዝነኛለች። ወይ ከኢዝራ አልሆንኩኝ ወይ ከአሲር ከሶሪ ከቅዱስ አልሆንኩ እያለች ቅዱስ እንግዲህ እሷ ላይ እና በእሷ መካከል ያለውን ነገር ተቋጭቷል ማለት ነው። በፊት ላይ ብዙ ለምኗታል። ፂን እየተከተለ አይታችኋል። በጣም የወዳትና ያፈቅራት ስለነበረ እሱም ደግሞ አትረዳውም፣ ዝም ብላ ጅል አድርጋ እንትን እያለችው ነበር ማለት ነው። አሁን ላይ ግን ሁሉም ነገር አብቅቶ የራሱን ህይወት ጀምሮ ነበር። ሰላምን ላገኝሽ ብሎ እንግዲህ ከመጣይ በኋላ ያላት ምንድን ነው፣ ሰላም ግን እኔን የተጠጋሽኝ ጥቅም ነው ወይ ብሎ ሲላት በጣም ተናዳና ተበሳይታ እንዴት እንደዚህ ሰላም እውነት ለመናገር ሰላም ጽዮንን ለመበቀል ብላ ነው እንጂ ለሌላ ነገር አይደለም፣ አፍቅረው አይደለም ማለት ነው። ሰላም አላፈቀረችውም ቅዱስን፣ እሷ የምታፈቅረው አሴር ነው። ሲጀመር ለመበቀል ብላ ነው ሰላምዬ እንደዚህ ያደረገችው ነበር። አሁን ላይ ግን ሁሉም ነገር አብቅቶ እንግዲህ እውነት ለመናገር እሱ ጋር ያለው ነገር ተቋጭቶ እያንዳንዱ ነገር መናገር አለብኝ ብሎ እንግዲህ እውነትን ተናግሯል ማለት ነው። ወይዘሪት ሀንዬም ደግሞ ግራ ገብቷት ስለነበረ ለማና ወያያለው የኔ ነገር እየበረታና እየጨመረ እየሄደ ነው ብላ እንግዲህ እያለቀሰች ነበር ማለት ነው። በቃሉ እንግዲህ የደስተኛ ሆኗል። ሜላትም ታውቃላችሁ ደስታ ላይ ነው ያለችው። ምክንያቱም ሀና ማንን እንደምታገባ አሲርም ማነው ኢዝራም ደግሞ ከማንን የኢዝራ አባትም ማንን እንደሚያገባ ገና አልታወቀም፣ አልተረጋገጠም ማለት ነው። ይህንን እንግዲህ ሲሰሙ ምን የሚፈጠር ይመስላችኋል? እውነት ሽማግሌ ልኮ ካላገባሽ አልሰጥሽም ብላ ሜላት ነግራታለች ከዚህም በፊት ለሀና ማለት ነው። ሽማግሌ ልኮ ካልወሰድሽ ሁሉም ነገር ይቀራል፣ የኔና አንቺ ነገር ነው እዚህ ጋር ያበቃል ስላለቻት፣ እሱም ደግሞ ለአባቴ ምን ልመልስ ነው አባቴም እንዴት ብዬ ልነግረው ነው የእሱን ፊት ማየት ብሎ ነበረ። አሁን ደግሞ ደስተኛ ሆኗል አባቱ ማለት ነው። በኢዝራ ማግባት በጣም ደስታ ላይ ነው ያለው። ድርጅቱንም ለሱ ሰጠዋለሁ ብሎ ለቤቲ ሲነግራት እሷም ደግሞ እንዴት ምንም እንደዚህ አላመንኩትም ምናምን ስትል ጋሽ በቃሉ እንግዲህ አንቆ ከዚህ በኋላ ስለ ልጄ ስታወሪ እንዳልሰማሽ፣ ልጄ ወግ ማድረግ የሚያሳየኝ ነው። ስለ ልጄ አወራሽ ማለት ከኔ ጋር ትጣልያለሽ። ልጅ ቤቲ አርፈሽ ተቀመጪ፣ ስለዚህ ልጄን እንድትናገሪ አልፈልግም ብሏታል ማለት ነው። እሱን እንግዲህ የተናገረችበት ምክንያት አላት ማለት ነው። በዚህ የተነሳ እንግዲህ ተጣልተዋል። ከቤቲ ጋር ቢጣሉም ያው እሷ አላቆመችም ማለት ነው። አሁንም ለጽዮን ትግል እያደረገች ነው ቤቲ ማለት ነው። ቤቲ እህቷም ስለሆነች እህቷም ብር ትፈልጋለች ቤቲ ማለት ነው። እሷ ለብር ብላ ይችኛት ደግሞ ፍቅር የራስሽ ጉዳይ፣ ሁሉም ነገር ይቅር፣ የኔን ግን አትከልክኝ እባክሽ እህቴ ተይኝ፣ እኔ አቅሜን ለሞክር እያለቻት ነበረ።
ሁሉም ነገር እመኘኝ ይስተካከላል፣ አንቺ ብቻ መረጋጋት አለብሽ እያለች ጽዮንን እየመከረቻት ነበር ቤቲ ማለት ነው። እንግዲህ ቅዱስን ተናዶና ተበሳጭቶ ሰላም ጋር ስለተጣላ ትቶ ይሄዳል ማለት ነው። በዛ የተጣሉበት ምክንያት ምንድን ነው? እሷ የራሷ ህይወት አላት፣ እሱም ደግሞ የራሱ ህይወት አለው ማለት ነው። ቅዱስም ለሰላምዬ ሰላም ትንሽ ሀርድ ናት ታውቃላችሁ ማለት ነው። ትንሽ እሱም ደግሞ እየመሰለ ያለው አሁን ላይ አንቺ እኔን ወደሽኝ አፍቅረሽኝ አይደለም እያደረግሽ ያለሽው እንግዲህ እያላት ያለው ይሄ ነው ማለት ነው። አንቺ ወደድሽው አለሽ በእኔ ላይ እናም ደግሞ እኔን ተጠቀምሽን ለጥቃመ ጥቅምሽ ነው ብሏታል ማለት ነው። እሷ ደግሞ እንዴት እንደዚህ ትለኛለህ እያለች እየተቆጣኝ ነበር። እርግብ ደግሞ እስር ቤት እንግዲህ ያለችው እስካሁን ድረስ እስር ቤት አለች ማለት ነው። ከእስር ቤት አልወጣችም። ፈጣሪ ያውጣሽ እርግብዬ ማለት ነው። ሌላ ምንም አይባልም። ምንም ልልሽ አልችልም ማለት ነው። ይሄ ነገር ደግሞ ለአንቺም ሆነ ለሱ በጣም ከባድ ነው። እንግዲህ ተምቹ የራሱን ህይወት ጀመረ ማለት ነው ተድንብላልከ እሷም ደግሞ ፈጣሪ እንዳልላት የመኖር የመጀመር ፍላጎት ፈጣሪ የተሻለውን ይስጥሽ ነው ብለው ማለት ነው። እርግብዬ አታልቅሽ፣ እስር ቤት ሆነሽ እንግዲህ ያለቀሽ ነው ማለት ነው። አንቺ ደግሞ እንደዛ መሆን ያለብሽም ማለት ነው። በዚህ የተነሳ እንግዲህ ተምቹና ማነች ድንብላል ተጣምረዋል ማለት ነው። የእንትና ህይወት ደግሞ ምስቅልቅሉ ወጣ። ሰው የዘራውን ነው የሚያጭደው ማለት ነው ውዶች። ከዚህም በፊት ነግሬያቸዋለሁ። የሰው ልጅ እኛ ሰዎች የዘራነውን ነው የምናጭደው ብያችሁ ነበርና እርግብዬም እንግዲህ የዘራችውን እያጨደ ትገኛለች ማለት ነው። በዚህ የተነሳ እንግዲህ ብዙ ነገሮች ተበላሽተውባታል። በእርግጥ እውነን ለመናገር በጣም ብዙ ነገሮች እሷ የማታውቃቸው በጣም ብዙ ነገር እስከ ዛሬ ድረስ ለምን አልነገረኝም? እኔ እኮ ላንተ ብዬ ነበር ከእስር ቤት ልወጣ እየሞከርኩት፣ እንዴት እንደዚህ ትለኛለህ? በማለት እንግዲህ እያለቀሰች ትገኛለች እርግብ እላችኋለሁኝ። በዚህ የተነሳ እንግዲህ ታሳዝናለች። በዛ ላይ ደግሞ እስር ቤት ያለችበት ሁኔታ ታውቁታላችሁ። እርግብ ብዙ ነገር ስላለባት ብዙ ነገር አሳልፋለች። በዛ የተነሳ ለሱ ብላ ልትፈታ ነበር። አሁን ላይ ግን እስር ቤት ነው ያለችው። ወይዘሮ ሜላት ደግሞ በጣም ደስተኛ ናት። ሀናን ቶሎ ብሎ ሽማግሌ ልኮ እንዳገባሽ እፈልጋለሁ ብላለች። ምላሴም ደግሞ በፍጹም አይሆንም፣ አሁን ላይ እንዳገባት አልፈልግም ብሏል ማለት ነው። እናም ደግሞ ውሸቱን ነው፣ እሱ ልጅ አይሆናትም እማዬ መለስ ብለሽ ከቀልብሽ ሁኚና ምከሪያት እያለ ነበር ማለት ነው። ሀናም ደግሞ ምላሴ ሲመክራት በፍጹም ስለሱ አታወራኝ፣ ስለሱ አታናግረኝ፣ እንደዚህ ብለህ ለምን ትመክረኛለህ? እኔ እንዴት እኔን የምታየኝ እንደ ህፃን ልጅ ነው ወይ እያለች ነበር ማለት ነው። አሁንን ለመናገር ሀና እስኪ ረጋ ብለሽ ቆም ብለሽ ማሰብ አለብሽ። አሁን ካና ድጋሚ ሀሳብ ውስጥ ገብታለች ማለት ነው። የገባችው በኤላ ምክንያት። ኤላ እንግዲህ ያለበት ሁኔታ በጣም ምስኪን የኔ ዋህ ማለት ነው። የለም ከሰፈሩ ጠፍቷል ማለት ነው። ያለበት ሁኔታ በጣም ከባድ ነው ማለት ነው። እንደዚሁም ደግሞ ኖላዊ በጣም ደስ ብሎኛል። ኖላዊት ያለበት ሁኔታ በጣም ደስ ይላል ማለት ነው። ታርቋል ከፋኖሴ ጋር ማለት ነው። ፋኖሴ እንግዲህ ለረጅም ሰዓት የምታውቀው እንዳልመሰላት ድፍንፍ እናደርጋ የኔና ያንተ ጉዳይ እዚህ ጋር ያበቃል፣ ስለዚህ ህይወትህን ኑር፣ ህይወቴን እኖራለሁ ብላ ነበር ማለት ነው። አሁንም ደግሞ የራሷን ህይወት ለመኖር ፍላጎት እንትን ብላለች። ኢዝራም መርጣለች ማለት ነው። ኢዝራም ደግሞ ያው አሁን ላይ በቃሉ ሲሰማ ምንም የሚፈጠር ይመስላችኋል? የሜላት ልጅ እንደሆነ ሲሰማ ከዚህ በኋላ የኢስራና የሀንቾ ጉዳይ ይቀጥል አይመስለኝም ማለት ነው። ኤላ ግን በጣም አሳስኖኛል። ይሄን ሁላ ጊዜ ጠብቆ አሲርም ነው ግን መቅዲ ትወድሃለች። አሲርዬ መቅዲን እሺ ትበልህ በላትና አብራችሁ ኑሩ ነው የምለው ማለት ነው። ኖላይት ነበር ኖላይት አሁን ታረቀልን ማለት ነው በመከራ ፋኖሴ አልፈልግም ብላ ነበረ፣ ግን ባለውድ በግዷ ታርቃለች ማለት ነው። በቃሉ እንግዲህ የልጅ ጉዳይ ምንም አያሳስበኝም እኔ አውቃለሁ እያለ እንግዲህ ግራ ተጋብቶ ቆፍጠን ብሎ ወጥቷል ማለት ነው።
የሜላት ልጅ መሆኑን ሲያቅ ደግሞ ግራ እንደሚገባው እንግዲህ አሁን ላይ ያለችበት ሁኔታ ቅዱስም ምስቅልቅል ብሏል። ህይወቱ ከሰላም ጋር ተጣልቷል ማለት ነው። ለኢዝራም ደግሞ ምን አስቀይመሃት ነው ሰላምን እንደዚህ ያለችህ? እስኪ ንገረኝ እያለች ነበር ማለት ነው። በዚህ የተነሳ እንግዲህ ግራ ተጋብተዋል ብዙ ነገር። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ ባይ።